ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በምድሬ ላይ፣ በሀገሬ ላይ፣ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድን ነው ካላችሁኝ፣ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፍን አይችልም። ሰውን እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን ይቀባል። ለምሳሌ በውጭው ዓለም የፖፕ ንጉስ ተብሎ የሚጠራ የነበረው ማይክል ጃክሰን he was anointed by devil፣ በአጋንንት የተቀባ ነው። ነፍሱን ለአጋንንት የሸጠ ነው። አጋንንት የሚጠቀምበትና የሚሰራበት ነው። ማይክል ጃክሰን ቆሞ በሚዘፍንባቸው ጊዜያት በሙሉ ሰዎች በክፉ መንፈስ ይሞሉ ነበር። ራሳቸውን መቆጣጠር አቅቷቸው ሰዎች ይወድቁ ነበር። ብዙ ሰው የሚመስለው ያንን የፖፕ ንጉስ ማይክል ጃክሰንን ስለወደዱት ወይም ስላፈቀሩት ይመስላቸዋል። ነገር ግን አይደለም። ከነ ማይክል ጃክሰን ጀርባ ይሰራ የነበረው የርኩሰት መንፈስ ነው፣ የክፉ መንፈስ ነው። በሚሞትበት ጊዜ ማይክል ጃክሰን ይህንን ነገር ተናግሮ ነበር። ነፍሴን ለሶኒ ካምፓኒ ለቶሚ ማቶላ ሸጨዋለሁ ብሎ በግልጽ ነው የተናገረውና በሀገራችንም ብዙ የዘፈኑ ዓለም ላይ ያሉ አውቀው የሚሆኑ ሳያውቁትም በክፉ መንፈስ አሰራር ውስጥ የተያዙ ናቸው። ብዙዎቹ ላይ አጋንንት ይሰራል። የሐሙሱ ፈረስ የሚል ዘፈን ተለቆ ነበር በአገሪቷ ላይ እና ይሄ የተለቀቀው ዘፈን ብዙዎችን ያከራክር ነበረ። ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚጋልበው? እና መጨረሻ ላይ ይሄ ለጠንቋዩ የተዘፈነ እንደሆነ በይፋ በሀገራችን ሲወራና ሲነገር እንዲሁም በየሚዲያዎች ሲንሸራቸር ሁላችንም ሰምተናል። አሁንም እላለሁ በተለይ ዕለተ ሐሙስ ተቆጥራ በተልኮና በቀመር ተሰርቶ የሚላክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈው። ወደ እግዚአብሔር መዘርጋታችንን ትተን እጃችንን ለሰይጣን እንድንዘረጋ፣ ለአጋንንት እንድንዘረጋ፣ ለዚህ ዓለም ለሚያልፈው ክብር እጃችን እንዲዘረጋ ሊያደርግ ያለውን ነገር ፈጽሞ ነው የምቃወመው። ስለዚህ የእግዚአብሔር ቃል ኃጢአት ነው ያለኝን፣ የእግዚአብሔር ቃል ትክክል አይደለም ያለኝን እኔ ትክክል ነው ብዬ ላጸድቀው አልችልም። የእግዚአብሔር ቃል የማይደግፈውን ነገር እኔ ጠጋግኜና ደጋግፌ ላቆመው አልችልም። ወይም ደግሞ እግዚአብሔር ያራራለትን ልራራለት አልችልም። እግዚአብሔር አብሮት የሌለውን ነገር እግዚአብሔር አለ ብዬ ልቆም አልችልም። ነጩን ነጭ ጥቁሩን ጥቁር ለማለት የእግዚአብሔርን ቃል ይዣለሁ። ስለዚህ ዘፋኝነት ኃጢአት ነው ስል ከራሴ ተነስቼ አይደለም፣ ወይም ደግሞ የኔ ፐርሰናል ኦፒኒየን አይደለም። this is the word of God። ስለዚህ ዘፋኝነት በኦርቶዶክስ ተቀባይነት የሌለው ስራ ነው።